ከዛ ጊዜ ጀምሮ ከፍቅር ጀምሮ መቶ ከከበዳት አብርሃም የሆነ እኛም ማናውቀው የሆነ አብርሃም የፍቅርን ሀሳብ እኔ አላውቅም። በመጀመሪያ የእውነቴን ነው የምልክ። አሁን ለምሳሌ ከአብርሃም መተው አልቻሉም ወይ ምናምን የሚባለው ነገር አያስማማኝም። ምክንያቱም ፍቅር አሁን በስትክክል አልቻልሽም መተው አብርሃምን ኦብቪየስሊ አልቻልኩም። ግን ደግሞ ከኔ ጋር እኮ አሁን ተራራቀ በሚባል ሞመንት ላይ አይደለንም። ገባ ኦልሬዲ እየተገናኘን ነው፣ በየጊዜው እየተገናኘን ነው። እንዴት ብዬ ነው ልርቀውና ልጨክን የምችለው? ገባ በጣም ብዙ ነገር አሳልፍ ያለው እየነገርኩ ነው። ሰማችሁት ወይ የኔ ውድ ቤተሰቦች? ሙዳችሁ ማከብራችሁ። ይሄንን ቪዲዮ እስከ መጨረሻ ድረስ አዳምጡ። በጣም ብዙ ቁም ነገር ታገኙበታላችሁ። ቻው፣ ቪዲዮውን ተመልከቱ። ረብስማ እኔ ለሩታም አይሆንም ለዛችም አይሆንም። እነሱ ራሳቸውን ማስከበር አለባቸው። እንደኔ ማለት ነው እንደኔ ሩታ እንደኔ ጋይስ ቆይ ዛሬ ነው በደንብ ያየሁትኝ። እኔ የለበሰችው ልብስ የተቆራረጠ ነው፣ በጣም ይቆራረጣል። ኔትወርክ ነው ውዴ። ንገርሽ እንደው አብርሃም ከሄርሜላ ያለ ወዙ ቆንጆ ነበረ ፊቱ። አሁን ግን ትክክል አይደለም ፊቱ። አንቺ አልዳንም። እኔ ግን ማለት ነው የእውነት እነሱ መተት አሰርተውበት ከሆነ እኮ በቀላሉ እንደዚህ አይድንም። ሶስት ቀን ሰርች ሄዶ አብርሃም እንደ በፊት አብርሃም አይደለም። ሁሉ ነገር የሚናገረው ንግግር አያቅም። በቃ እንደ በፊት አይደለም። ትናንት እኮ ተናዷል። ወንድሙ ሲናገረው ተናዶ ለሷ ምን አላት? የራስሽን ህይወት አትኖሩም ወይ ምናምን ብሎ ሄደ። እንዴ ከዚህ በላይ ምንድን ነው የፈለጉት? እንጃ። ስማም ቦልድ በጣም ያሳፍራሉ። ግን እኔ ማለት ምንም ደስ አይልም። አብርሃም እኮ ቢቀርባት ባይነኝ ሄርሜላ ጭራሽ ለሷ እኔ ምን እንደምታውቃላችሁ ማለት ነው። አሁን ምን እንደምን ልንገራችሁ እግዚአብሔርን አንዳንዴ ማለት ነው አብርሃም ወደ ራሱ እንዲመለስ አሁን ከፍቅር ጋር ምናምን ሲመጣ ቪዲዮውን አለማየት በቃ ማርያምን እንደዛ ነው የምለው እኔ። ያለበለዚያ በቃ አሁን ይኸው ታውቂያለሽ፣ አሁን ከፍቅር እኔ እርግጠኛ ሆኜ ነው የምነግራችሁ ቪዲዮ ባይታይላችሁ ማለት ነው አብርሃም ቀጥ ብሎ ነው የሚመለሰው ወደ ሄርሜላ። ቢመለስ ማይጠቅማትም ሁሌ እያዋረደ ሊኖር ነው ስልሽ እኔ ጉዴ በውስጥ እኮ እንደሚያገኛት ነው ሄርሜላ የተናገረችው። እኔም የሰማው ከሰው ሄርሜላ ጋር የልደቱ ቀን ራሱ አብርሃም ሄርሜላ ሰፕራይዝ አድርጎታል ብሎ ሰው ነግሮኝ ነው። እና በውስጥ እሷን ብላለች ደግሞ ዛሬ ቪዲዮ ላይ ራሱ እሱ ሄርሜላንም ሩታንም እንደሚያገኛት ተናግሯለች። እና በነገራችን ላይ እኔ አሁን እኛ ሄርሜላን ስለምንወዳት ሄርሜላ ማለት እኔ ምን ብታጠፋ አብርሃም እሺ ቢል ጸበል ብሄድ ቆንጆ ነበር። አይሰሙም። በጣም ተለፈለፈ። አብርሃም ተውታት ትክክል አይደለም። እንደ በፊት አብርሃም አይደለም። ይናገራል ያ ከምዲ በፊት ድንዝዝ ምናምን አይልም። ጥሩ ይናገራል ምናምን፣ ግን እንደ በፊት አይደለም። ጠባዩ በጣም የተቀየረ አስቸጋሪ ነው። በእናታችሁ እጭ አሁን ሩታ ማስተካከለዋለሁ የሚል ሀሳብ ነው ያላት። መቼም አይስተካከልም። ያ ሐጂስ ቡዜስና አንድ ሳምንት ምናምን ጸበል ብትወስዶ ቆንጆ ነበር። አያምኑም ጸበል ግን የትላንትና ቀልድ ቡዜ ላይ ዛሬም እኮ ፍቅር ቤት መጥቷል። አይታችኋል? አብርሃም በፍቅር ቤት ነው የመጣው። ታስጠላምሽ አልወዳትም ፍቅር ወይ አብርሃም። በነገራችን ላይ እኔ አሁን ፍቅርን እኔ አደንቃታለሁ። ቁራጥ ሴት ናት። ግን በጣም ከሁለቱ በጣም እውነት ሄርሜላን እወዳታለሁ። ሩታንም በፊት ወዳት ነበረ። ግን ከሁለቱም ሴት የተሻለ ፍቅርዬ ናት። ከሁለቱም እንደዚህ እኮ አልተንዛዛችም። ቁራጥ ናት። እኔ ቁራጥ ሴት ወዳለሁ። ማርያምን ቁራጥ ናት። የተፋቸው ምራቅ ደግማ እንደዚህ አይነት ሰዎች ማበረታታት ነው ያለበት። ወንድ መጀመሪያ ሲለያዩ አይተሽ ከሆነ እንደነ ሩታና እንደዚህ አይደለም። አልተንዛዛችም። ተለያዩ ሩታ የመጀመሪያ ጊዜ መጀመሪያ ነገር ያየሁት ከተለያየ በኋላ ሩታና ምጭጭ ያለችው ሩታና በቃ ስለ ቀናች እኮ ነው በሄርሜላ መቅዲ አውሪ ዝም አልሽ ውዴ ገብተሽ
ቅናት ደግሞ ህይወት አይሆንም። በነገራችን ላይ ሴት ልጅ ቁራጥ ስትሆን ደስ ይላል። እንደምንባለው ሴት ልጅ ጡቷ እንደሚንጠለጠል ልቧም ይንጠለጠላል እንደሚባሉ እንዳባባሉ ባንሆን እላለሁ። ምክንያቱም ማርያም የተፋሽም በቃ እምቢ አንዴ እምቢያሻ አልፈልግም ማሽ አይደለ ወርገሽ ስንት ጊዜ አልፈልግሽም አላ አውቃ ምን ትላለች? ቤት መጥቶ እኮ ያሳየኛል እንደምፈልገኝ ይነግረኛል። ተናግሯል ፊት ለፊቷ ስንት ጊዜ አልፈልግሽም እኔ ምሳንቺ መኖር አልፈልግም። ሰው አንድ አይነት ቋንቋ ያወራል ቀን በቀን እኛ ተሰፍራለች። በጣም ተሰፍሮ ውዴ ሩታ አሁን እኮ ሩታ ብቻ አይደለችም። እንደዛ ካለን ሄርሜላም አለችበት። አሁን እኛ ምን ማድረግ ነው ያለብን? ሄርሜላ እኮ አሁን ነው ሄርሜላ እኮ ምንም ነገር አልበደለችውም። እሱ እኮ ነው ምንም የተጣላችው ነገር የላት። እሳ ግራ ትጋባለች። መጀመሪያ ነው ብዙ ተስፋ አድርጋለች። ሩታ እኮ ቆየች እኮ ከአብርሃም ከተጣላች ርጉስ ሆና እኮ ነው የተጣላች። ስገባ ሁን እኮ ነው የለመነች ያለች በጣም ቆየች። አሁን እኮ በዚህ አብርሃም በሚያደርጋቸው ነገሮች አንድ ወር እኮ ነው። አዎ አብርሃም አሁን እንደሚያደርጉ ከሆነ እኮ ሩታ እንዳለችው ሩታን ሄዶ እንደሚጠይቃት ነው እኔ በቃ እርግጠኛ ሆንኩት። በዚህ አሁን ባለው አካሄድ ነገራት እኮ እንደዛ ስትል መቼ ነው እንደዛ ያልኩሽ አላት። እኔ እሷ ታወራለች ለአንቺ መስሎሽ ነው አላት። በቃ ቢፈልጋትማ ይኖር ነበር። ምንድነው ምን ያዘው? ለምን አልፈልግሽም? የሚፈልጋት ቢሆን እኮ ኖርማል ሄዶ እኮ ምሳ መሆን ይችላል። ምን ስትለምን እንጂ ስትለምን በጣም ነው የሚያስጠላው። አንቺ ያሳፍራል። ጌታ ነው በጣም ነው የሚያስጠላው። በቃ በጣም ነው የሚያስጠላው። ወላ ሄርሜላ ሀማን ፍቅር አለች ማወር ያ ኩል ሰብ ያፈቅራ ግን በውስጥ ማድረግ አለባት። በውስጥ ሄርሜላ ሳዘነችኝ ጋይስ። ወይ ደግሞ ጸሎት ማድረግ ፍቅርን አይተነዋል። ግን ምንድነው መሰለህ ብቻችን ነው ጊዜ የምናሳልፈው። ያ እኔ ብቻ እኔ አፍሪካ በመልቀስም ሆነ በምንም ሆነ ብቻችን ያ ሁሉ ነገር በውስጥ ማድረግ አለብሽ። እዚህ ሶሻል ሚዲያ ነው ሰው ደግሞ ታወሪያለሽ እንደዚህ ጓደኛ ምናምን ካለሽ ስታወሪ ይቀልሻል። አዎ በውስጥ መነጋገር ጸሎት እየመጣሽ ማላዘን ሙዚቃ ወሬና ተግባር ጭራሽ አንድ አይነት አይደለም። ዛሬ ታወራለች ሶሻል ሚዲያ ወደ በቃ እኔ በጣም የማፈቅረው እኔ በቃ አንድ ጊዜ ሁሉ ጊዜ አንድ አይነት አብርሃም እኮ በጣም እኮ እንደዛ አይነት ፍቅር አይቻላቅም እኮ አለ እንዴ አብርሃም ራሱ እንደዛ አይነት ፍቅር አይቻላቅም ፍቅር አይደለም አለ። ፍቅር አበዛችብኝ ምናምን ይላል አይደል? ካመመው ዋላስ ያ ሁሉ ነገር ሄርሜላ እኮ እንዴት እንደምወድ እንደማፈቅር እኔ ደግሞ ሰለቸኝ። እዚህ ቃል በጣም አስጠላኝ። ኧረ በስመ አብ አንዴ በቃ ውስጥ እንደነቃ ነው መሰለኝ የሆነው። አብርሃም ልክ ሲድን ሁለቱ ሴቶች እየተባሉ ልክ ከእንቅልፍ እንደባለነ ነገር በጣም አፈርኩት። አልገራ በቃ እግዚአብሔር እኮ ያንቺ ከሆነ ቤትሽ ይመጣል። ስለለመንሽው አንድ ወንድ አይቆይም። በሺ ከለመንሽው ወንድ ይርቃል። ሰው እኮ ስትርቅ ነው እናንቺ መቀረት ያወቀ ስለሚመጣ ዋጋሽን የሚያውቀው ስትርቂ ነው። እኛም ማንጫጫት ስለምፈልጉ ነው። ገባሽ? እኛን እንድንጫጫ ስለሚፈልግ ነው። እንደዛ ስንጫጫ ያኔ ቻናሎች ይንቀሳቀሳል፣ ይታያል። ሰው አሁን እኮ ማለት ነው እኛ አብርሃምም ሆነ ሩታ በጣም ብዙ ሰዎች እንሰድባቸዋለን። ማለት እኔ አልሳደብም፣ በርግጥ ግን ሌሎቹ ሰዎች ይሰድባቸዋል። ማርያምን እነሱ እኮ ባልሰማ ዘፈን ነው የሚመስላቸው የኛ ስድብ። በነገራችን ላይ አብርሃምን በይው ሩታን በይው ኤቭሪቲንግ የሶሻል ሚዲያ ላይ ሰው ስትሰድቢያቸው እነሱ ተጠቃሚ ናቸው። እኛ ግን ያው ለኛ አጽያት ነው፣ እነሱ ግን ተጠቃሚ ናቸው። ያኔ ይሄ እንደዚህ ከተረዳችሁ ማለት ነው። እኔ አሁንም የምረዳው እኔ ከሰማሁትኝ ከተነገረኝም አንፃር ከፍቅር ጋር አብርሃም ፍቅርን አፍቅሯት አይደለም ኔቨር ማለት ነው። እግዚአብሔር ወርም አይደለም 15 ቀን ጠብቁ። ይሄ ነገር ታያላችሁ። ሼርቱ ሜሞሪ አትሆኑ። እሺ እግዚአብሔርን ይዩት። ከዚህ በፊት ማይታችሁታል እኮ ከሩታ ጋር ተደባድቦላል ነበረ ከፍቅር ጋር ቤት ድረስ ይዞት ሄደ። ሄርሜላ ካለ ቆይ ወጣች። ይሄ ድራማ መቼ ያልቃል ነው? እኛ እኮ ግራ እኮ ነው የተገባን። መቼም አያልቅም። እኛ ማለት ነገር ቆማቸው ላይ የሚያደርግላቸው ሰው ሲያጣ ያቆማሉ። ሲያስጠሉ ምንድን ነው የምንመራው? አሁን ሴት መቀየር ነው ልብስ አይነት ዝሙት፣ ቀን ሴት መቀየር ነው ትምህርቱ ለሱ ወላ ምንድን ነው? ዝሙት
አንዱ ሲሄድ አንዱ ሲሄድ እና ደግሞ መጀመሪያ እሱ አብርሃም አምጥቷል የተባለችው ሴት አይታችሁታል። ዩቱብ ሸፍና ምናምን እሷ ቲክቶክ ላይ ያበረችው እየሰራች ናት ቲክቶክ ላይ። ምክንያቱም ታይወልሽ በቃ እንድትፈምስ ምናምን ነው። ስሟን ንገሪኝ እስኪ እኔ ሰርች አድርጌላ እሱ ሲጀመር አሁን አይጠቅማትም። ወደ ሄርሜላ ሲመጣም አይጠቅማትም። እኔ ፎቶዋን እንትን አድርገሽ እኮ እንደዚህ ይዘሽ እመጣልሻለሁ። ቆይ እልክልሻለሁ። ፎሎ አድርገሽኛ እልክልሻለሁ። በእኔ ስሟን አልያዝኩም። ይኸው ፎሎ አድርጌሻለሁ። እስኪ ሼር አድርግልኝ አሁን ማለት ነው። ሲያስጠላ ፎቶ ነው እንደዚህ ላይ ምን አልችልም። ገና ሕፃን ነኝ ይላል። ድንግል ነኝ ሲንግል ነኝ ይላል። ምን ይባላል? የአንድ ልጅ አባት ገና መጥቶ ሲንግል ነኝ ይላል። ምንድን ነው? ስሟን የምታውቁት? እኔ ስሟን አላውቅም። አብርሃም በጣም ልጅ ማለት ነው ውዴ። ከዚህ በፊት ሄርሜላና አብርሃም እንደውም ፍራንክ አድርጋው ነበረ ትዝ ካለሽ ማለት ነው። እና ምንድን ነው ገና ለትዳር አልደረስኩም ይላል። አንዳንዴ ደግሞ ገና ሲንግል ይላል። በጣም ሄርሜላስ ሀፒ በርዝዴይ ይሏት ይሆናል። ሄርሜላ ቪዲዮውን እንድትለቅልን እንፈልጋለን። እውነት ነው። ጡጦ እየላኩ ነው በኮሜንት። ቪዲዮ የላትም ስለሌላትም ትዝርጎ ነበር ግን አላደረገችም መሰለኝ። ስሚ ማሬ ቆይ ስሚ ልንገርሽ፣ በቲክቶክ ከተገናኛችሁ ምናምን ቪዲዮ እንዲሰሩልን ይስሩ። እሷ ከማንም አታንስም፣ ትስራ። ምን ችግር አለው? ትስራ። ሲጀመር ቪዲዮ ትስራ። የልደታ ቪዲዮ ለምን አልጫነችም? እሱ ነው እኔ ራሴ በጣም ማለት እግዚአብሔር ትላንት ለምን አልጫነችም? ፎቶ ብቻ አሁንም አብርሃም ስለሌለ ገብሯት ይሆናል እኮ 100K ራሱ ገብታ ራሱ ምንም በቃ ይሆነ ነበር። ምን ይደብራታል? አሁን አብርሃም ይሄ 130 አሁን ባልተዛር እያሉ እኮ ነው እዛ ዩቲዩብ ላይ አንዱ ዛሬ ላይ ጥፋት ባልተዛር እያለ እውነቱ ነው። ሴት እኮ በዝቷል አሁን በዚህ ሰዓት በየሳምንት በየቀኑ እየተቀያየረ ምንድን ነው? እሺ ግን አብርሃም እንደ እየተዘለለ ሴቶች ናቸው ክብራቸውን ያጡት አይደለም። ሴቶች ናቸው ክብራቸውን ያጡት። በሽታ ይዞ ነው የሚመጣው። ጥሩ አይደለም። ለትዳር ደግሞ አይደለም። ዛሬ እኮ ዳኒ ራሱ ሄርሜላ እና ሩታ ላይ እየሳቀ ነበረ። ዳኒ እውነት ነው ዛሬ የተናገረው ትክክል። ኮስታር በጣም እናንተ ይመጣ ነበር አለ። በቃ ነው በሉ ሩታ ሄርሜላ እኮ ያ በቃ ተክስተ ኮይና ተሐላልኻ እኮ ነው ህልክ እኮ ነው። ሩታውን እልን ወንጀል አለባት። የምር አንድ አመት ሙሉ ጋፕ አላችሁ አይደል? በዚሁ ነው መርሳት ያለባት። ያ በጣም ተመልሶ ለማቁሰል ሰው እንዴት በሽተኛ ለመሆን ይጥራል? መልሳ በሽተኛ ነው። እሺ ቆይ ታማ ተባለ። በምን መድኃኒት ነው የዳነ? እሺ እሱን ማንሳት ያልፈለጉት ወደ ሃይማኖት ነገሩ ዞር አይደል? መስቀል ምናምን እያሉ እሺ፣ በዛ ምክንያት መሰለኝ ዝም አሉ። ድኗል፣ መጥቷል፣ ወደ ፍቅር ጋር ሄደ። እሺ ከዛ ፍቅሩም ይተዋሃዳል። ሌላም እኔ አንድ ነገር ልንገራችሁ፣ እንደነገርኩሽ ተቀበይ። ያችሁ ሴቶች ናቸው ክብራቸውን ዝቅ የሚያደርጉት ሴቶች ናቸው ሲጀመሩ ማለት ነው። ለሱ ፊት ካልሰጡት ምናምን ማለት ነው። ወንድ ልጅ አንቺ ባደረግሽለት ልክ ነው የሚጠጋሽ። እንዴት ዋላችሁ? ሰላም ነው? እግዚአብሔር ይመስገን። ወላሂ ዮሲ የተለየ ነው መሰለኝ። ሁሉም የተራራጡ አብሽ ነው የሚሉ ወንድ የለም መሰለኝ ኢትዮጵያ። ፌመስ ስለሆነ ኢትዮጵያ ውስጥ እኮ ብዙ ፌመስ ብቻ ነው ያለው፣ ሌላ ወንድ የለም። ጋይስ ይሄ ሚዲያ ላይ ዘንድሮ ማለት ነው የእውነት ክብራቸውን ጠብቁ። አይ ይሄ አብርሽ ጋር ብቻ አይደለም፣ በነገራችን ላይ ቲክቶክ ላይ ራሱ የምናያቸው ነገሮች አሉ። አሁን እዚህ ጋር ስም መጥቀስ አልፈልግም። በጣም ራሳቸውን ያረከሱ ነው ኢትዮጵያ ውስጥ ያሉ ሴቶች። ማርያም ክብራቸውን አስጠብቁ። ምንም ያህል ችግር ያልፋል፣ በነገራችን ላይ ማለት ችግር ያልፋል። ግን ስማችን አንዴ ከጠፋ እዚህ ሚዲያ ላይ መቼም በምንም ልታድሱት አትችልም። ማንም አይረሳም። የምትወልጂ ልጅ አሁን አንቺ ምንም ችግር የለሽም፣ ለብቻ ስንግል ትሆኛለሽ። የሚመጣው ልጅሽ የሚያየው አሁን ስሉል የሚያየው ምንድን ነው? ሄርሜላ እኮ ሌላ ጊዜ ወንድ ታገባለች። ህይወቷ ምንድን ነው የሚሆነው? ሄርሜላ እንኳን ሁሉ በጣም ይስጠላሉ። ሞርክ የተጋነነ ሆነ የምትገናኙ ሰዎች ሄርሜላ ፍቅር እንደማመጥ ቤተሰብ መጣችሁ። ቻናሏ 100,000 አልገባችም። ገባችሁ? ግዴታ እዚህም ብላ እዚህ የሆነ ነገር ሰርታ 100,000 መግባት አለባት። ምክንያቱም ሄርሜላ 100,000 ስገባ ነው አብርሃም ወደ ፍቅር ደግሞ ሄደው። ምክንያቱም ፍቅር ጓደኛው ናት፣ ሰፖርት ላይ ያደረጋት ነው። ያኛው ቻናሏ የለም ትልቁ። ይሄን ብሎ ያኛውን ብሎ አብርሃም ተሰደበም አልተሰደበም የሱ አላማ ምንድነው? ፍቅር ነው። ዮሲ ቻናል ቢዘጋ ቆንጆ ነበር። ቆይ አንዴ ውዴ፣ ቆይ አንዴ እየሰራበት አይደል እንዴ? አሁን ልጨርስና ታውራለች። ይቅርታ እሷ ሰፖርት ላይ ያደረጋት ነው። የድሮ ፍቅረኛው ናት። ያኛው ቻናል ሰፖርት አድርጓት ነበር 200,000 እስክትገባ ድረስ ጥሮላት ነበር። ያኛው ቻናል ደግሞ ታውቂያለሽ ተወስዶባታል ምናምን ተሽቷል። የለም ይሄኛውን ደግሞ 100,000 ሊያስገባት ነው ወደ ፍቅር ሄደው እንጂ አብርሃም ፍቅርን አይፈልጋትም። ከፍቅር ጋርም አይሆንም። በፊትም ይሆን ነበር ከፍቅር ቢሆን ኑሮ ማለት ነው። መጀመሪያም ይሆኑ ነበር። ገባሽ? በባለፈውም ራሱ ተጣልተው እንትን ብለው እንደዚህ ድራማ ሰርታ ነው የወጣችው።
መጀመሪያም ሲቀጥል ደግሞ የአብርሃም ቻናል ይዘጋ ደግሞ የሚባለው አብርሃም ቻናል ለምንድን ነው የሚዘጋው? ብዙ ሰው እየሰራበት አይደለም? አብርሃም ባመጣው አይዲያ አይደል እንደ የሚሰሩት ይዘው ስንት ሰው ነው የሚሰራው? እስኪ አብርሃም ፍቅር አመጣ ሲባል እኮ ስንት ሰው እየሰራበት ነው አይደለ? ሙሉ ቡታጀራ ሁላችንም እኔ ሆናልወሽ ዩቲዩብ ላይ ይሰራበታለሁ እና አብርሃም ቪዲዮ ላይ ይሰራለሁ ሪአክሽን ቪዲዮ ስለምሰራ እንጂ ስራዬ ብዬ እንደዚህ ምክንያቱም በጣም ቢዚ ነኝ ማርያምን እኔ አይመቸኝም ጊዜ የለኝም ግን ስለምሰራበት ብዙ ሰው እየሰራበት ነው። ሩታና አብርሃም ካሌሉ እኮ ብዙ ሰዎች አይዲያ የላቸውም። በማን ይሰራሉ? በማንም አይሰሩም። ኖ በተለይ እንደ ይኸውልሽ አሁን ኢትዮጵያ ውስጥ ያለ ሰው እንኳን መስራት ቢፈልግ በጣም ብዙ ነገር መስራት ይችላል። ግን አሁን እንደኛ ሰው ቤት ያለ ሰው ቤት የሚሰራ ሰው ምናምን ችግር የለውም። ያኔ ብንሰራ ለኛ ጥሩ ነው። ምንም ያይላቸው ሰው የለማ። እስኪ ሌላ ነገር ሌላ ሰው ግዴታ እንደዚህ መግባባት ብቻ ነው። ሩታና አብርሃምን ሰድቦ መስራት ነው የሚፈልጉት። የዛን ታይም ደግሞ ሰው ስድብ ስለሚሆን ስድብ ነው ላይ ሩታ ነው የሚሰድቡት። ለትውልድ ጥሩ አይደለም እኮ በተዘጋ ለትውልድ ጥሩ አይደለም። እናንተ ከሰራችሁ ችግር የለውም። ግን የሚያመጣው ጥሩ አይደለም። ለትምህርት ጥሩም አይደለም። አንቺስ ምንድነው የምትማረው? እኛ ምንድነው የምንማረው ከነሱ ጋር? ካልተማርኩ አለማየት ነው ይቻላል። አንማርም ከተባለ ከሆነ አዲስ ሌላ ሰው የምታዩ ነው የምትዩ ጥሩ አይደለም ማለት ነው። ቤተሰብ የሚመጣው ትውልድ ጥሩ አይደለም። ሴት መቀያየር በቢዝነስ ቢመጡ በሌላ ቆንጆ ቢመጡ ቆንጆ ነበር እንጂ እኮ እንትን አልቀያየረም። ዩቲዩብ እያሳደገ ነው። ሩታና አብርሃም አዲያ እኔ አብርሃምን ይኸውልሽ ውዴ አብርሃም ማለት ነው። በነገራችን ላይ ዩቲዩብ ያላችሁ ይኸውላችሁ ልንገራችሁ፣ ዩቲዩብ ያላችሁ ሰዎች ዩቲዩብ ምን ያህል ከባድ እንደሆነ ታውቃላችሁ። በተለይ ፌመስ ላልሆናችሁ ምንም ሶሻል ሚዲያ ላይ የማትታወቁ ከሆነ እናቴ አንድ ቪዲዮ ማለት ነው ዩቲዩብ ሼር አድርግልኝ ብትይ ሰው ማለት ነው ፌመስ የሆነ ሰው 30,000 ነው የሚጠይቁሽ። እሺ እግዚአብሔር ምስክሬ ማለት እኔ እንዴት መከራይን በልቼ ቻናሌን እዚህ እንዳደረስኩኝ እኔ ነኝ የማውቀው። ስንት ብር ተበልቼ ሼር አድርጉልኝ ብዬ ስንት ብር ተበልቼ ሰብስክራይብ አለሽ 16 ሰብስክራይብ አለሽ 16,000 ውዴ አሪፍ ነው። እና ቻናል ማሳደግ በጣም ከባድ ነው። እና አብርሃምን የማደንቅበት ቦታ አለ። ምክንያቱም ሰው ሳይንቅ የራሱን አካባቢ ልጆች ማለት ነው ቡዜ የሆነ ቀን እንዳለችው ራሱ ተሰድቦ ብዙ ነገር እንትን ብሎ ውዴ አሁን በዚህ ሰዓት ማለት ነው የእውነት ስነግራችሁ ኢትዮጵያ ውስጥ ያለ ችግር ማለት ነው ችግር እንዳይመስልሽ። በነገራችን ላይ እኛ አረብ ሀገር ላይ ስላለን ብዙ ነገር አንሰማም። ግን እኔ አብርሃም እንደዛ በመስራቱ ምናምን ያን ያህል አልቃወመውም። ግን ከሄርሜላ ጋር መጣ አይደለ እንደዛው ቢቀጥል እላለሁ። አሁንም ግን ማናት ገኒ እንዳለችው ነው ከጋራ መግባት አለበት። ሰፖርት ሊያደርጋት ነው ዞሮ በቃ ሰፖርት ሊያደርጋት ነው። እና እንደዛ ነው እንጂ ለሌላ ነገር አይመስለኝም። እኔ በእንደዛ መልኩ አብርሃም የተረዳሁት ሲጀመር ፍቅርን አይፈልጋትም አውቆ ነው። 100,000 እኮ መግባት አቅቷት ነበረ። በጣም ሼር ማርጎላት አያውቅም። ይሄን አሁን ቻናሏ እየነገርኩሽ ነው። በቃ ሄርሜላ 100,000 ስትገባ ወጣ ከሄርሜላ ወደዚች ገባች። ማደግ ስላለባት ነው። በቃ ብዙ ኃላፊነት አለባት። ክራይ ምናምን አለባት ምን አለባት እንደምታውቂው ነው። በጣም ደግሞ ቪዲዮ እንደ በፊቱ እየታየላት አይደለም ታውቂያለሽ። ፍቅር ማለት ነው ከዛ እንተካለች በኋላ ለዛ ይመስለኛል በዛ መልኩ ዛሬ ተንቀሳቅሶላታል። ከ100,000 ራሱ ታይቶላታል። አሁን እያየላት ነበር። አሁን ቪዲዮውን ጨርሻ ላየሁት ነው። በርግጥ እየታየለት ነው እና ሰፖርት ሊደረጉ እነሱ ሰው ለማሳደግ ነው እንጂ እነሱ መሰደቡ አእምሯቸው አይደለም ማለት ነው ለማለት ፈልጌ ነው። እና እንደዛ ነው በቃ ያው በጣም ብዙ ሰው በእነሱ ስም ይሰራል ታውቂያለሽ አይደለም? ወንዶቹ እንዳለ እየሰደቡት ምንም እያሉት ምንም አይላቸውም። ገባሽ? ሩታ ምንም አትላቸውም። ኢቭን እንኳን ዳኒም የሚሰራው በነገራችን ላይ አንደኛ ልንገራችሁ አሁን አብርሽ ቡዜ ባለፈው እንዳለች እኮ ማለት ነው አንድ ቪዲዮ አሁን እኔ አብርሃምን ከስንት ደቂቃ በላይ ቪዲዮአቸውን ሪአክሽን ራሱ ስንሰራ በጣም እንደፈለግን ነው የምንጠቀምበት። በነገራችን ላይ ኮፒራይት ቢይዘን አንድ ነው የማይሰራበት ቢያስደርግ ይችላል። ስሞ አይስሩበት ነው አውቁ ነው። አዎ ማርያምን ይችል ነበረ። አሁን ለምሳሌ ሌሎቹ ቪዲዮ ትንሽ ብታስገቢ ማለት ኮፒራይት ይይዝሻል። ዩቲዩብ በጣም አስቸጋሪ ነው። ማድረግ ትችያለሽ። ዩቲዩብሽን እንደዛ ሰዎች እንዳይጠቀሙበት ማድረግ ትችያለሽ። እና እንደዛም አላደረገም አብርሃም። ሙሉ ቪዲዮውን ወስዶ ራሱ የሚጭኑ አሉ ውዴ። የእነ አብርሃምና የእነ ሩታ ሙሉ ወስዶ የሚጭኑ አሉ። ደግሞ ብር ይከፈላሉ በእነሱ። የዛሬ ዓመት ታስታውሻለሽ? የዛሬ ዓመት እንደዛ ነበር የሚደረገው። እንደውም በስሙ ተከፍቶ ወዲያውኑ እነሱ የሰርጋቸው ቪዲዮ ሲለቀቅ እዛ ተለቀቀ። የሩታን ወስደዋት ነበረ። የሩታን አለ ውዴ ቻናል አለ። እኔ አሁን የማውቃቸው እና አብርሃም በቃ የሰራው 40 ምናምን ሺህ ያለው እና አብርሃም እንደለቀቁ ቪዲዮውን ዳውንሎድ እንዳድርገው እንደራሳቸው ይለቃሉ። ግን ሞኒ ነው ቻናሉ ይታያል። ቪዲዮ ብር የሚሰራ ቻናል እና በዚህ ልክ ነው ያኔ። ሄርሜላ ምናልባት ላትመጣ ትችላለች። ሄርሜላ ችግር የለውም 100,000 ገብታለች። በቃ አሁን ያኛው ይሰጣታል። ያ የምንትኑ የዩቲዩብ አላ ምንድነው እሱ ነገር ሲልቨሩ እሱ ይሰጣታል። ፍቅርም ደግሞ አሁን በዚህ ቪዲዮ ትገባለች 100,000 ቆይታ ያለች ነገ ማለት ትንሽ ነው የቀራት ትገባለች ውዴ።
ቆይ ብዙ ብር ይከፍላል እንደ ዩቲዩብ እሱም ነገር ብዙ ብር ይከፍላል እንደ ዩቲዩብ ከሰራሽ ውዴ በደንብ ነው የሚከፍለው። አሁን ለምሳሌ አንድ ሰው ማታውን ሲገባ ብዙ ብር ነው የሚከፍሉት። በጣም ብዙ ብር እና አብርሃም ብዙ ነው የሚያገኙት። እንደኛ አይነት እንኳን 5 ቢሊዮን ምናምን ነው እንግዲህ እንደኛ አይነት ነው ያው 800 ሺህ ምናምን ሊያገኙ ይችላሉ። እስከ 800 ሺህ አብርሃም አሁን አብርሃም እኔ አብርሃም ነው እና አብርሃም ነው ያልኩሽ። እና ሩታ ላይም እኮ ያን ያህል አይደለም፣ ግን አብርሃም ላይ የሚለቀቀው ቪዲዮ በደንብ ነው የሚታየው። ቪው አለው። አዎ እና እሱ ዩቲዩብ ላይ ስምሽ ይሄንን ነው ዙፋን ዩቲዩብ ላይ ስምሽ ይሄን ነው? አዎ ራሱ ነው ውዴ። ኦኬ እና እንትን አላልኩ ልብ አላልኩሽም። ገባሽ ወይ? ስምሽና ለየትም ይሆናል አላውቅም። ራሱ ነው ዙፋን አይዲዬ ነው የሚለው። ፎቶ ዘቀዝቂያለሽ እንዴ? ኧረ በፍጹም ምን ያልሳደበው አይ ስሟን አላነበብኳትም። አንዷን እኔ ቅርብ ጊዜ ነው እኮ ሩታ ላይ መስራት የጀመርኩትኝ ከአዲስ ዓመት በኋላ ነው። ቅርብ ጊዜ ነው እንዴ? ኦኬ ለዛ ነው ማለት ነው የዛሬ ዓመቱን ስታስታውስሽ ያላስታውስሽ። አዎ አይ ቅርብ ጊዜ ነው እነሱ ላይ መስራት የጀመርኩት። በጣም እፈራለሁ ታውቂያለሽ፣ ሰውን ጄጅ ማድረግ አልወድም ነበርና አበጋዝ ደግሞ ዛሬ ቦርኮ ቆንጆ ነው ብሎ መጣ። አበጋዝ ማን ነው? ማንሽ ነው? አበጋዝ ቁጥር እየጻፈች ነው። ስሙ እኮ አበጋዝ ነው ሰውዬው። ቢ ማንን ላውርድ? እኔ ልውረድና አስገቢያት። እሱ እኔ ልወርድ። ደናደሩ ዞሮ ሰፖርት ያደርጋል ነው። ለዛ ነው ያው ሀሳቡን ልስጥሽ ብዬ ነው እንትኑን እኔ ገብቶኛል አውቄያለሁ። ከመጀመሪያው እያልኳቸው ነበረ ለእነ ነፂ ራሱ ቅድምም። ደናደሩ እሺ ውዴ አመሰግናለሁ። ደናደሩ ፕራንክ ነው እንበል። ሲመለስ እነሱ ሊቀበሉት ነው እንደዚህ እያዋረዳቸው። የኔ ጥያቄ